እሺ እግዚአብሔር ይመስገን። ወደ ክፍላችን እንሄዳለን። መጽሐፍ ከያዛችሁ ወይም ሞባይላችሁም ቢሆን ከተከፈተ ራእይ ምዕራፍ 1 ቁጥር 16 ላይ ነው ያለነው። ይሄ የሰው ልጅ የሚመስለው እሱን እየዘረዘረ ነው። ምን አብሮ ሰው ልጅ የሚመስለው ጋራ ምን እንደተገለጠ ወይም በሰው ልጅ ላይ ምን እንደምናይ ነው የሚናገረውና በቀኝ እጁም 7 ከዋክብት ነበሩት የሚለውን ሳምንት አይተናል። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ፣ ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ ይላል። ይሄ የሰው ልጅ የሚመስለው በፊጥሞ ደሴት የተገለጠው ለአንድ ነገር የተዘጋጀ ነው የሚመስለው። ተቀማጭ አይደለም። እዚህ ጋር የታጠቀው የለበሰው የሚናገረው ካፉ የሚወጣው ነገር በሙሉ አንድን ጅማሬ የሚፈጽም ነው እንጂ የሚመስለው የተጀመረው ነገር የፈጸመ አይመስልም። ይሄ የሰው ልጅ የሚመስለው ምክንያቱም በሁለት በኩል የተሳለ ስለታም ሰይፍ በአፉ ካለ ምን ለማድረግ ነው? አንድ ሰው ጦር የሚታጠቀው ለምንድን ነው? መቼስ አልጋው ላይ ወይም ዙፋኑ ላይ ታጥቆ አይቀመጥም ወይም አይተኛ። ስለዚህ አንድ ነገር ከፊት አለ ማለት ነው። ጅምር አለ፣ የሚፈጸም ነገርም አለ። እግዚአብሔር ይመስገን። ከአፉ በሁለት በኩል የተሳለ ስለታም ሰይፍ፣ ያው ብዙ ጊዜ እንደምንለው ይሄ ግልጽ ነው የእግዚአብሔር ቃል እንደሆነ። ይሄ የእግዚአብሔር ቃል እንዴት አድርጎ እንደሚያሸንፍ ዋናው ነገር ይሄ ነው። ስለ ሰይፍ ስናወራ ከአፍ የሚወጣው ነገር የእግዚአብሔር ቃል ነው። የሰው ልጅ የታጠቀው የሰው ልጅ የለበሰው ወይም ደግሞ ይሄ በቀኝ እጁ ስልጣን አይተናል። ባለፈ ጊዜ ኃይል አይተናል፣ ግዛት አይተናል። አሁን ደግሞ የሚናገረው ነገር አለ። አንዱ ከአንዱ ጋር ነው የሚገናኘው። ቃሉ ምን ያህል ስልጣን እንዳለው ምን ያህል ኃይል እንዳለው ማየት እንችላለን። ምክንያቱም በዚሁ መጽሐፍ ውስጥ ስሙ የእግዚአብሔር ቃል ተብሏል ይላል። የሰው ልጅ የሚመስለው ስም የእግዚአብሔር ቃል ተብሏል። የእግዚአብሔር ዘላለማዊ ሐሳብ አለ። ይሄ ዘላለማዊ ሐሳብ ዘላለማዊ ቃል ሆኖ ነው የመጣው። ምክንያቱም በመጀመሪያ ምን ነበረ ነው የሚለው? ቃል ነበረ። ስለዚህ የዘላለም ሐሳብ ነው። እግዚአብሔር ከሐሳቡ ጋር ነው፣ እግዚአብሔርም ሐሳቡ ነው። እነዚህ ሁለት ነገሮች አብረን እናያቸዋለን። የእግዚአብሔር ቃል ሐሳብ ነው ካል የእግዚአብሔር ቃል ሲወጣ የሰራው ስራ አለ። ለምሳሌ ሰማይ ይሁን ሲል ምን ሆነ? ሰማይ ሆነ። ምድርም ይሁን ሲል ምድር ሆነ። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ሌሎች ነገሮች ይሁን ሲል እናያለን። ቃሉ ነው ማለት ነው የፈጠራቸው። ስለዚህ ይሄ የሚታየው ነገር ከማይታዩት እንደተዘጋጀ እናምናለን ነው የሚለው። እኔ የዚህ የቃሉን ስልጣን በልምምድ ደረጃ ገና አልደረስንበትም ባይ ነው። ምክንያቱም እግዚአብሔር በቃሉ ነበር የሚፈጥረው። ሐሳብ አለው፣ ፈቃድ አለው፣ ዓላማም አለው። ያንን ነገር የሚያደርገው በእግዚአብሔር ቃል በራሱ ቃል ነው ያደርግ የነበረው። ስለዚህ እኛ የምንፈልገው ነገር እንደ እግዚአብሔር የሆነ ሐሳብ ቢኖረን ምን ያህል ነው በእግዚአብሔር ቃል የምናዘው? የሚቀናን እኮ ጸሎት ነው አይደል እንዴ? ብዙ ጊዜ እኛ የሚቀናን ጸሎት ነው። ጸሎቱ ምንድነው? አድርግልኝ፣ ፈቃድ ቢሆን እንዲሁን አይደል? የኔ ፈቃድ አይሁን። ወደ ጥሩ ጸሎት ደግሞ ስትመጡ የኔ ፈቃድ አይሁን፣ ፈቃድ ይሁን። ግን እንደ እግዚአብሔር ቃል እና እንደ እግዚአብሔር ፈቃድ የተሰራ በውስጣችን የኖረ የተገኘ ፈቃድ ካለ ለዛ ለምንድን ነው ጸሎት የሚያስፈልገው?
ለምን ቃል አይወጣም? አንድ ልምምድ አለ። አንድ ሰው ያለው ቃል ብቻ ተናገር፣ ቤቴ መሄድ አይገባህም አይደል? ቃል ብቻ ተናገር። እዚህ የተናገረውን ነገር እዛ ይፈውሳል። ከዚህ ልምምድ ገና ነን ባይነ አንዳንዴ እናዝ ይሆናል፣ ግን ሰማያት በቃልህ ጸኑ ይላል መጽሐፍ። እንግዲህ ሰማያት ስንል ያው የሆነ የተነባበሩ የፍጥረታዊ ሰማያት አይደለም። ሁላችንም በእግዚአብሔር ቃል ነው የጸናን። የእግዚአብሔር ቃል ሕያው ነው፣ እግዚአብሔር ይመስገን። ስለዚህ በመጀመሪያ የነበረው የእግዚአብሔር ቃል ሁለት ጥቅሶች እስቲ እናገናኛቸው። ዘፍጥረት አንድ ላይ ምን ይላል? ማንበብ ሳያስፈልገን በመጀመሪያ እግዚአብሔር ነው የሚለው። ዮሐንስ 1:1 ደግሞ በመጀመሪያ ቃል ነበረ ነው የሚለው። በመጀመሪያ እግዚአብሔር፣ በመጀመሪያ ቃል ነበረ። ስለዚህ እግዚአብሔር ሲጀምር በራሱ ነው የጀመረው፣ በቃሉ ነው የጀመረው። እነዚህ ሁለት ነገሮች ልንለያቸው አንችልም። ቃል በመጀመሪያ ነበረ። ይሄ ዘላለማዊ ሐሳቡ ነው ብለናል። የእግዚአብሔር ምክር ነው። ከዛ መጽሐፉ ምን ይላል መሰላችሁ? በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ቃል ሲኖር ሕይወት ነበር። ቃል በኖረበት ዘመን ሁሉ ሕይወት ነበር። እግዚአብሔር ይመስገን። ከዚህ ምንድን ነው መሰላችሁ የምናገኘው? የእግዚአብሔር ቃል ካለን ሕይወት አለን። ምክንያቱም በመጀመሪያ ቃል ነበራል፣ ሕይወትም በእርሱ ነበረች። ያቺ ሕይወት የሰው ብርሃን ነበረች። ምናልባት እኮ ሰው የሚሞተው ያ ብርሃን አጥቶ ነው። ምክንያቱም የሰው ብርሃን ወይም በሕይወቱ ውስጥ ምን ነበረ? ብርሃን ነበር አይደል? ስለዚህ የብርሃን ማጣት ነው የሰው መሞቱ። ሕይወትም የሰው ብርሃን ነበረች። ስለዚህ ቃልህን ስጠኝ አንልም? እንደ ጠል የሆነ የእግዚአብሔር ቃል በሕይወት የሚያኖር ሕይወት ያለው ማለት ነው። ሕይወት ያለበት ብርሃን ያለው። ስለዚህ እግዚአብሔርን ምን ብለን ልንጠራው እንችላለን? እግዚአብሔር ፍቅር ነው፣ እግዚአብሔር ብርሃን ነው፣ እግዚአብሔር ሕይወት ነው። ይሄ ሁሉ በቃሉ ውስጥ ነው ያለው ማለት ነው። እግዚአብሔር የተመሰገነ ነው። ስለዚህ የሰው ልጅ የሚመስለው አሁን እዚህ ራእይ ላይ ያነበብኩላችሁ በሁለት በኩል የተሳለ ስለታም ሰይፍ ይዞ ነበር። ከአፉ ይወጣ ነበር። ይህ ከአፉ የሚወጣው ቃል በመጀመሪያ የነበረው ነው። አሁን በመጀመሪያ የነበረው ቃል እግዚአብሔር የተናገረው ቃል አሁን በማን በኩል ነው የምናየው? የሰው ልጅ በሚመስለው በኩል አይደል? የሰው ልጅ የሚመስለው ያው እያንዳንዳችን እንደሆን ብለናል። ይሄ ቃል ስለኛም የተጻፈ ነው ማለት ነው። ሰይፍ የታጠቀ ከአፉ የሚወጣ ሁለት በኩል የተሳለ ሰይፍ የታጠቀ እግዚአብሔር ይመስገን። ይሄ ፈጽሞ የሚመታ ነው። ለዚህ ነው መመኘትም መፈለግም ያለብን። እጅ ከመጫን ያለፈ ከመጸለይም ያለፈ። ክርስቶስ እኮ የዛ ቤት ቢሄድ ወይ እጁን ይጭናል አይደል እንዴ? ወይ አጠገቡ ቆሞ ይጸልያል። ግን ያ ሁሉ አያስፈልግም አለ ሰውየው። እምነቱንም አድንቋል አይደል እንዴ? እምነቱን አድንቋል። ቃል ብቻ ተናገር። አሁን ያ ዘላለም የነበረ ከእግዚአብሔር ጋር የነበረ ቃል፣ እግዚአብሔር የነበረ ቃል አሁን በስጋ መጣ። ስለዚህ ተናገረው። እዛ መሄድ ምን ያስፈልጋል? ተናገረው። ይሄ ልምምድ ነው ያጣ ነው ወገኖች።
በእግዚአብሔር ቃል እንዳልተሰራ የእግዚአብሔር ቃል እንደሌለን ነገር በዚህ የእግዚአብሔር ቃል መለማመድ አልቻለም። ስለዚህ ይሄ የእግዚአብሔር ቃል ኃይሉ ነው፣ ስልጣኑ ነው። ምክንያቱም እውነት ስለሆነ እውነት ሁሌም ስልጣን አለው፣ ኃይል አለው። እውነትን ታውቃላችሁ፣ ከዛስ ያወጣችኋል፣ ነፃ ያወጣችኋል፣ አርነት ያወጣችኋል። ለካ በእርግጥ አልተማርነውም እንዴ? እውነት እንደኛ የተማረው አለ እንዴ? ለምን ነፃ አላወጣንም? ስለዚህ መታወቅ ይፈልጋል ማለት ነው። መተዋወቅ ይፈልጋል። ከእውነት ጋር መተዋወቅ፣ ከእውነት ጋር መዋሃድ፣ መጋባት ማለት ነው። ይሄ እውነት ይለውጠናል። ምክንያቱም ስልጣን አለው፣ ኃይል አለው። እውነት ስለሆነ ይገዛናል ብቻ አይደለም፣ ይለውጠናል ብቻ አይደለም፣ ይባርከናል። የእግዚአብሔር ቃል በእግዚአብሔር ቃል የተባረከ ምስጉን ነው። እግዚአብሔር ይመስገን። በእግዚአብሔር ላይ የሚነሳ ሐሳብ አለ። ብዙ ጊዜ ጥቅስ ሲመጣ ጥቅስ እንጠቅሳለናል። ሰይጣን ጥቅስ ሲጠቅስ ክርስቶስም እኮ ያመጣው ቃል አለ አይደል? ጥቅስን ያሸንፋል እንዴ? እንደው እስቲ ንገሩኝ። ጥቅስን ያሸንፋል? ያም ከመጽሐፉ ነው የጠቀሰዋል፣ ይሄም ከመጽሐፉ ነው የጠቀሰው። ለምንድን ነው የዚህኛው ያሸንፈው? የሆነውን የጠቀሰዋል፣ የኖረውና የተዋሃደውን የጠቀሰው፣ ያወቀውን አይደለም፣ ያነበበውን። አሁን ቀርቶ እንደሆነ አላውቅም። ድሮ እኮ አንድ ወንድም ካረፈው እዛ ቤት ከተሰበሰብን የሆነ ካርታ ነገር ይመጣል አይደል? ከዛ ጥቅስ ይሰጠንና ሰው በቃሉ እንዲለው የሆነ ብቻ እንደዛ አይነት ነገር ነበር። የመጽሐፍን ማወቅ፣ ጥቅስን ማወቅ ትልቅ ችሎታ ነበር። አንድ ወንጌል ክፍል ሙሉ መያዝ፣ ሉቃስን መያዝ ወይ ዮሐንስን በቃል መያዝ፣ ሮሜን መጨመር። ይሄ እንግዲህ የሚያውቀው ሰይጣንም ጠቀሰ፣ የሚያውቀው ክርስቶስም ጠቀሰ። የክርስቶስ ነው ያሸነፈው። የክርስቶስ በእርግጥም ሕይወት የነበረው ከሕይወት ወይም ከመለወጥ ከኖረው ነው የጠቀሰውና የእሱ ሐሳብ አሸነፈ። ስለዚህ የክርስቶስ አሸናፊነት በምድር ላይ በቃሉ አማካኝነት ነው። እውነትን ይናገር ስለነበረ፣ ንግግሩ እውነት ስለነበረ ማለት ነው። ስለዚህ ብዙ ጊዜ ስንናገር ወይም ስንጽፍ፣ ስንመሰክር፣ ስንሰብክ የውስጣችንን አይደል የምንገልጠው? ቢቻል እግዚአብሔር ቢያደርግ የውስጣችንን መገለጥ ነው መውጣት ያለበት፣ በስብከትም በጽሁፍም ቢሆን። ያኔ በእርግጥ ነው የምላችሁ ሰውን ይነካል፣ ይለውጣል። ያ ደግሞ ይቀጥላል። ምክንያቱም ይሄ የእግዚአብሔር ቃል ለጊዜው አይደለም የሚያነሳሳል። እውነቱ ለጊዜው አይደለም። የውስጤን እውነት ወደ እናንተ ካወጣው ማለት ነው፣ እግዚአብሔር በውስጥ የገለጠውን ነገር ባወጣ ያ አሸናፊነት ነው። በሁለት በኩል የተሳለ ስለታም ሰይፍ ከአፉ ወጣ። ማንን ፍጥረታዊ ማረድ አረደ? የማንን ደም አፈሰሰ? በፍጥረታዊ ማለት ነው። የማንም ግን ዓለም በእግዚአብሔር ሐሳብ ተሸንፏል። ዓለም አሁን በእግዚአብሔር ቃል ተሸንፏል። ቃሉ ኃይል ስላለው ማለት ነው። ስለዚህ መልአኩ ሳምንት ያየናቸው እነዛ ሰባቱ የቤተ ክርስቲያን መላእክት የሚያወጡት ነገር ይህንኑ ነው። የነበረ በእግዚአብሔር ዘንድ የነበረ ቃል አሁን በስጋ ተነገረ በምድር።
በክርስቶስ ማለት ነው። አሁን ክርስቶስ በስጋ የለም፣ ግን አካሉ አለ አይደል? እኔ የምናገራችሁ ቃል መንፈስ ነው ሕይወት ነው አለ። በጣም ይገርም ነው ይሄ። በእውነት ይሄን ካገኘ ነው ማለት ነው። የምናገራችሁ ቃል ብዙ ነገር ነው። ምዕራፉ ሙሉ ብዙ ከተናገረ በኋላ እንበላው ዘንድ ስጋው እንዴት ይሰጠናል? እንጠጣው ዘንድ ደግሞ እንዴት ይሰጠናል? አለመግባባት ይሄ ነው አይደል? እሱ የሚለው ሌላ፣ እነሱ የሚሉት ሌላ። ስለዚህ አሁንም ኑና ወደዚህ ዘመን እናንተ ይሄን ስለተነገራችሁ ቁርባን ታዘጋጃላችሁ። የሱ ስጋ እንዴት ይሰጠናል የሚለው ነገር አይደለም አላቸዋል። እኔ የምናገራችሁ ቃል ምንድን ነው? መንፈስ ነው፣ ሕይወት ነው። አንተ ግን ምን አዘጋጀህለት? መካከለኛ ነገር አዘጋጀህለት። መጽሐፍ ቅዱስ በመካከለኛ ነገር የተሞላ ነው። ምናልባት ለጥቂት ጊዜ ላይፈረድብን ይችላል ቂጣውን እየበላን፣ ግን እውነቱ አላገኘነውም። ያ ነፃ የሚያወጣው ነገር አላገኘነውም። እንዴ የሰው ልጅ ወደ ላይ ሲወጣ ብታዩ ምን ይሆናል? አሁን ይሄ ነገር እንዲህ ያመሰቃቀላችሁ፣ የሰው ልጅ ወደ ላይ ሲወጣ ብታዩ ምን ይሆናል? ወደ ላይ መውጣት እኮ ማለት ወደ ውስጥ መግባት ነው አይደል? ወደ መንፈሳችን መግባት እኮ ነው፣ ወደ አጣው ስፍራ። ያኔ ምን ይሆናል? ስለዚህ እኔ የምነግራችሁ ቃል እሱ የምታስቡት አይደለም። ሕይወት ነው፣ መንፈስ ነው። ስለዚህ እናንተ ስለምትሰሙት ቃል አሁን ንጹሐን ናችሁ አለ። ይሄ የምሰማው ቃል ነው የሚያነጻኝ። ሌላ የምረጨው ነገር የለኝም። በእውነት መስማትን ከሰማው የጌታ ቃል ኃይሉና ለእኛ ያለው የተገኘ ፈቃዱ ነው። የሕይወት ዛፍ ናት የተገኘች ፈቃድ፣ የተገኘች ፈቃድ የሕይወት ዛፍ ናት ይላል ምሳሌ ላይ። የተገኘ የእግዚአብሔር ፈቃድ ነው፣ የእግዚአብሔርም ኃይል ነው የኢየሱስ ክርስቶስ ቃል። ስለዚህ እሱን አናጠናውም፣ ግን ይገለጣል። አናጠናውም። እግዚአብሔር የሚያወርደው ነው እንጂ ብዙ መጽሐፍት በማድረግም አይደለም። በቃሉ ፈውሷል ጌታ ኢየሱስ ክርስቶስ በምድር ሙታንን አስነስቷል፣ ተአምራትን ሰርቷል። ከእጁ ይልቅ እጁን ከመጫን ይልቅ ሌላም ነገር ከማድረግ ይልቅ የሚናገረው ቃል ብዙ ስራ ይሰራ ነበር። ይሄ የተለማመድነው ነገር አለ እኛም ማለት እንደው እንደ ኢየሱስ ክርስቶስ ባይሆንም እኮ በዛ ባለፉት ዓመታት የተለማመድነው ነገር አለ። እኛም ያዘዝነው ነገር አለ፣ የሆነ ነገር አለ እኮ። ታምር ነው እኮ 60ዎቹ 70ዎቹ 80ዎቹ አይደል? ትዝታ አለን። ግን እግዚአብሔር ወደ ሐሳቡ ሲያመጣን ደግሞ በሕይወታችን ያመጣውና የሰራው ስራ አለ፣ አዲስ ነገር ማለት ነው። ምክንያቱም ባለፈ እንዳየነው ብዙ ውሆች የሚናገሩት ቃል አላቸው። ከሆዳችን የሚፈልቀው የሕይወት ውሃ ወንዝ አይደል? ስለዚህ ብዙ ውሆች አሉ። ሲፈስ ግን በብዙዎች ዘንድ ነው ማለት ነው። አንድ ውሃ አለ፣ ብዙ ውሆች አሉ። አንድ ራስ አለ፣ ብዙ ብልቶች አሉ። ስለዚህ አሁን በሁለት በኩል የተሳለ ስለታም ሰይፍ ያለው የሰው ልጅ የሚመስለው የት ነው ያለው ብንል በእኛ ውስጥ ነው ያለው። ስለዚህ ብዙ ውሆች ሁለት ወይም በሁለት በኩል የተሳሉ ናቸው።
እርሱም በእኛ ነው። አሁን ያሉት የትም አንፈልግም፣ አሁን በእኛ አለ። እንግዲህ አንድ ሰይፍ ብቻ አለ ብለን ነው ምናምነው። አንድ ሰይፍ ነው ያለው፣ ግን በሁለት በኩል ምን ሆነ? የተሳለ ነው። አሁን ጥቅስ መጥቀሳችን የመጽሐፍ ዕውቀታችን ገባን የምንለው እውነት ብዙ ጊዜ ሰዎች ይህ መጽሐፍ ቅዱስ የእግዚአብሔር ቃል ነው ይላሉ። እኛም እንላለናል መጽሐፍ ቅዱስ የእግዚአብሔር ቃል ነው። ምን እንበለው እኛ? ከዚህ ውጭ ምን እንበለው? ግን አሁን ጥቅስ ባውቅ ባጠናው ብመረቅበት ባገለገልበት በእርግጥ ሰይፉን ታጥቄያለሁ ወይስ የእግዚአብሔር ቃል የምለው ይሄ መጽሐፍ ቅዱስ ስለ ሌላ መጽሐፍ ነው የሚያወራው? ዛሬ ይህን ነግራችኋል። ይሄ መጽሐፍ ስለ ሌላ መጽሐፍ ነው የሚያወራው። ያ መጽሐፍ ኢየሱስ ክርስቶስ ነው። ስለ እርሱ ነው የሚያወራው። ይሄ ዘላለማዊ የማይለወጥ የመጨረሻ ስልጣን ያለው መጽሐፍ ነው ካልክ ያንን መጽሐፍ አታየው። በጥቅስ ኖረህ በጥቅስ ትሞታለህ። ይሄን ማብራራት ትችላለህ። በዚህ መጽሐፍ መሰረት ብዙ መጽሐፍ ትጽፋለህ፣ ግን ያ ሕያው መጽሐፍ አታገኝም። ያ የተከፈተ መጽሐፍ ማህተም የነበረበት ተዘግቶ የነበረ አሁን የተከፈተ መጽሐፍ ማንም አያገኝም። እሱ መጽሐፍ ቅዱስ አይደለም። ስለዚህ ይሄ ከመጽሐፉ የምማረው እውነትና የምጠቅሰው ጥቅስ ብቻ አይደለም። ይሄ መጽሐፍ ስለዛ መጽሐፍ ይነግረኛል። ለዚህ ነው እንቆቅልሽ ነው፣ ምሳሌ ነው፣ መካከለኛ ነው፣ ሕግ ነው፣ ስርዓት ነው የምንለው። አካሉ ግን ኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። ስለታሙ ሰይፍ የሚወጣው ከአፉ ነው ማለት ነው። ዛሬ ማን ነው አፉሽ? ዛሬ የክርስቶስ አፍ ማን ነው? እኛ ካልሆንን አንዳንድ ጊዜ አስተካክለን ካልጠቀስን እንኳን እንወቀሳለን አይደል? እሱ አይደለም። በዛይ ሰዓት ግን ከዛ ጥቅስ የሚመሳሰል ነገር ኃያል ሆኖ የሚመጣ የእግዚአብሔር ቃል ይኖራል። የዕለት እንጀራ የሚሆን ያላችሁበትን ሁኔታ የሚያሻግር ነገር በመንፈስ ይመጣል። ያን ነገር ነው መፈለግ ያለብን። እግዚአብሔር የተመሰገነ። እነዚህ ጥቅሶች ስለዚህ አፍ ወይም ስለዚህ ስለታም ሰይፍ ነው የሚያወሩት። የምናውቃቸው ጥቅሶች በሙሉ ስለዚህኛው ስለታም ሰይፍ ያወራሉ። ወደዛ ካልተለወጠ የምናነበው ነገር በሙሉ እኛኑ መልሶ ምን ያደርጋል? ፊደል ማለት እኮ መጽሐፍ ቅዱስ ማለት ነው አይደል እንዴ? ላንብላችሁ ዕብራውያን ኖ ዕብራውያን አይደለም፣ ሁለተኛ ቆሮንቶስ ላይ ምዕራፍ 3 ሙሴ እንኳን በዚህ ዘመን አልኖረ። ማነው ጳውሎስ እንኳን በዚህ ዘመን አልኖረ። ዓለም አቀፍ ኢትዮጵያዊ አቀፍ አይደለም። ዓለም አቀፍ ውግዘት ለማን ነበር የሚሆነው? እንኳን አልኖረ በመጽሐፍ ጽፎ እንኳን አለፈ። ምን አለ? ዳሩ ግን የእስራኤል ልጆች ስለዚህ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት
ይሻር የነበረው ያ ፊት፣ ያ ስርዓት፣ ያ አካሄድ፣ ያ ሁኔታ ይሻር የነበረው ተሽሯል ቢል ኖሮ ይሄ የድንጋይ አገልግሎት፣ የሞት አገልግሎት አሁን መጽሐፍ ቅዱስ በመንፈስ ካላገኘኸው የሞት አገልግሎት ነው ቢል ያሁኑ ትውልድ በአሁን ባሉት መካከል ምን ይባላል? መጽሐፍ በመንፈስ ካልታየ ሌላ መጽሐፍ ካልተረጎመው የሞተ መጽሐፍ ነው ብትል የመጨረሻ ስልጣን አለው አይደል? ቤተክርስቲያን ስትመሰርት፣ ዶክትሪን ስትቀርጽ ስለ መጽሐፍ ቅዱስ የሆነ ነገር ማለት አለብህ። መጽሐፍ ቅዱስ የእግዚአብሔር ቃል ነው። የማይሻር የመጨረሻ ስልጣን ያለው ነው። አንዱ አንቀጽ የሚለው አላነበባችሁ? አንብባችኋል። ግን እዚህ ጋር ደግሞ መጥተህ ይሄ መጽሐፍ በዛ መጽሐፍ ካላነበብከው የሞተ መጽሐፍ ነው ብለህ አንቀጽህ ላይ ብታረቅ እኔ አይደለሁም ጳውሎስ ነው የሚለው። የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይደለም፣ በክብር አይሆንም። ስለዚህ የሞት አገልግሎት አለ፣ የመንፈስ አገልግሎት አለ ማለት ነው። አንተ መጽሐፍ ያለብህ በአንቀጽ የመንፈስ አገልግሎት የትኛው ነው? ይሄ መጽሐፍ ስለዛ መጽሐፍ ይነግረኛል። የትም አላመጣሁትም። ያ መጽሐፍ ማን የነገረ ብትለኝ ይኸው መጽሐፍ ነው የነገረኝ። እኔ እኮ የዛ እንትን ነኝ፣ በቃ ተናጋሪ ነኝ። የመጨረሻ ስልጣን ያለው ያኛው መጽሐፍ ነው ይላል። ይቀጥልና ምን ይላል? ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልን። ያ የከበረ እንኳ እጅግ በሚበልጥ ክብር ምክንያት በዚህ ነገር ክብሩን አጥቷልና። ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረው እጅግ ይልቅ በክብር ሆኗልና ይላል። እግዚአብሔር አልጻፈም አስርቱን ትእዛዛት። እሱ እኮ ሕግ ነው። ያ መጽሐፍ ስለዚህ ሕያው መጽሐፍ አሁን ስለምላችሁ ስለ ኢየሱስ ክርስቶስ ነው የሚያወራው። ስለዚህ ልዩነት አለ ማለት ነው። ስለዚህ ስለታሙ አፍ ይናገራል ይሄ መጽሐፍ። ከጌታ ጋር አንድ ሆነን ወይም በሆነን ጊዜ ከጌታ ጋር የሚተባበር አንድ መንፈስ ነውና ከጌታ ጋር በተባበርን ጊዜ አንድ አፍ ነን ከሱ ጋር። ይሄ ዘመን መቼ ይሆን? ቃላችን አይወድቅም። ያኔ በምድር ያሰራችሁት በሰማይ የታሰረ ይሆን። አረ ስለ ሰይጣን ብቻ ነው ይሄን አፕላይ የምናደርገው። ፈረደበት ስለሱ ብቻ። እንዲህ እግዚአብሔር ጉዳይ ሆኖ እንዲህ አሁን ሰይጣን የኛስ ጉዳይ ነው ወይ? በምድር የምትፈቱት በሰማይ የተፈታ ይሆናል ይላል። ኃጢአታቸውን ይቅር ያላችሁላችሁ ሁሉ አሁን እንደዚህ ያ ነገር አድርጋችሁ ታውቃላችሁ? ወንድሜ ሆይ ኃጢአት ይቅር ይባል። እኔ ማን ሆኜ ነው ይላል። እኔ ስጋ ለባሽ ይላል። የምታምነው የመጨረሻ ስልጣን አለው የምትለው መጽሐፍ ራሱ ኃጢአታቸው ይቅር ያላችኋቸው ይቅር ተብሏል። የያዛችሁባቸው በቃ ሰማይ ምንም አይሰራም። ብዙ እኮ ያልተለማመድነው ነገር አለ። እንደኛ የእግዚአብሔር ልጆች ነን እንደዚህ ነን እንላለን። ምን እኮ ገና የሀገር ኃጢአት ትይዛለህ እኮ እንደ ኤልያስ አይደል? እንደኛ እኮ ሰው ነበር ያለ የሀገር ኃጢአት ይዞ ሀገርን አስራበኩ። ለዚህ ሀገር ሰላም አይሁን፣ ሰላም ባለመሆኑ እግዚአብሔርን ይፈልጉ አትልም እኮ አትችልም። አንተ የምትለው ሰላም አድርግልን፣ ልቦና አስጣቸው። እቺ ቀና ማንም አሜን ይላል። ለዚህ እንደዚህ አይሁንልህ፣ እንደዚህ አይሁን አይልም። ምክንያቱም ከምን አይነት ልብ ነው ማለት ያለበትን በእርግጥ ይመረመራል እሱ። ስለዚህ በዚህ
አሁን የእግዚአብሔር ልጆች እንደ እግዚአብሔር አፍ የሚሆኑበት ዘመን ከመጣ አፋችን የእርሱ አፍ ነው። ዳግመኛ ኢየሱስ ክርስቶስ በስጋ መጥቶ አይናገር። ቅድም የተባለው ቃል በትእዛዝ በመላእክት አለቃ ድምፅ ነው የሚለው። እርሱ ራሱን ያወርደዋል። የመላእክት እነዛ የሰባቱ መናፍስት፣ የሰባቱ መላእክት፣ የሰባቱ ዓይኖች፣ የሰባቱ ቀንዶች ቃል ክርስቶስን ያወርዱታል፣ እግዚአብሔርን ያወርዱታል። በሰው ሕይወት ውስጥ ማለት ነው። ልብሳቸውን ያጠቡ የተቀደሱ ሕዝቦች እግዚአብሔር በእርግጥ አፉ ናቸው። ሌላ አፍ የለም። ይሄ ደግሞ ይሆናል ብለን እናምናለን። እግዚአብሔር በሕይወታችንና በዘመናችን ይህንን ያደርጋል። እግዚአብሔር ይመስገን። ግን እግዚአብሔር በዚህ ጊዜ ምን እየሰራ ይመስላችኋል? እንደው ውስጣችሁ የሚሰማችሁ ነገር አለ? ምን እያደረገ ነው እግዚአብሔር? ግን አንድ ነገር ልንገራችሁ፣ እግዚአብሔር መንፈስ ሕዝብን እያዘጋጀ ነው ያለው። እንዲህ አይነት ቅናት አለ። ያለፉት ዓመታት አይነት በዛ መንፈስ ከዚህ በኋላ አይደገምም። የኤልያስ መንፈስ አይደለም የሚለው። የኤልያስ መንፈስ ምን አይነት ነበረ? ከቃሌ በቀር አይደለም። በጣም እኮ የሚገርም ድፍረት ነው። ከቃሌ በቀር ምንም አይሆንም ማለት። ከእግዚአብሔር ቃል በቀር አላለም። አንብባችሁ ተልክፍሉ። ከቃሌ በቀር በቃ በምድር ላይ በዛን ጊዜ ይሄ እግዚአብሔር ያስነሳው ናሙና ነው። እግዚአብሔር ሊመጣ ያለው ዘመን በዚህ ሰው አይተናል። እንዲህ አይነት ዘመን ይመጣል። ከቃሌ በስተቀር ራሳችንንና እግዚአብሔርን ሁለት ስለምናደርግ እኔም ስላለው እሱም ስላለ የእግዚአብሔር ቃል እንዲህ ይላል እንላለን እንጂ የኔ ቃል እንዲህ ይላል አንልም። የኛ አይደለም እሱ። የኛ አለን ሌላ አረ ሌላ አለን። የሱ ደግሞ ሌላ አለ። በሆነ መዝገብ ውስጥ የሆነ አእምሮዬ ጓዳ ውስጥ አለ። የሱም የኔም ደግሞ በሆነ ጓዳ ውስጥ አለ አይደል? ስለዚህ አንዳንዴ ትዝ ሲለኝ የሱን አወጣለሁ። እግዚአብሔር ቃል እንደዚህ ይላል እላለሁ። የተዋሃድኩት የኖርኩት ማንነቴ የሆነ የእግዚአብሔር ቃል መውጣት ገና አልቻልኩም። ስለዚህ ኢየሱስ ክርስቶስ በምድር ላይ እኮ በሚመላለስበት ጊዜ ምንድን ነው ያሉት እነዛ ሊይዙት የሄዱ ሰዎች? በጣም ደስ የሚል ታሪክ ነው። ለአንብበው ዮሐንስ ምዕራፍ 7 ላይ እንደሱ አይነት ማንም አልተናገረም አሉ። ንግግር ብቻ መሰላችሁ? ሊይዙት የሄዱ ሰዎች አፈዘዛቸው አይደል? አልቻሉ። ምናልባት እኮ ደብዳቤ አላቸው እንዲያመጡት የተሰጣቸው ስልጣን አለ ወይ? የወረቀት ስልጣን ነው ወይ የቃል ስልጣን ነው አለ። በፊታቸው ንግግር አበዛ እሱ አይደል እንዴ? አበዛ ንግግር። ያ የመጡበት ስልጣን፣ ድፍረት፣ ፍጥነት ምን አረገው? ባዶ አረገው። ምንም አልቀራቸው። ራሳቸውን አንጠልጥለው ሄዱ አይደል? ሎሌዎቹም ወደ ካህናት አለቆችና ወደ ፈሪሳውያን መጡ። እነዚያም ያላመጣችሁት ስለምን ነው አሏቸው። በቃ ይሄው ነው ተልኳቸዋል። ያላመጣችሁ ስለምን ነው? ሎሌዎቹም እንደዚህ ሰው ማንም እንዲከቱ አልተናገረም ብለው መለሱ። በወሬ ብቻ ምንም አላደረገም። ምንም ሲያደርግ አላየነው። ማንም በሱ ላይ ምንም አልመሰከረም አይልም ሰው። ለምን አላመጣኸው ወንጀለኛውን? ምን አለ? እንደዚህ ሰው ማንም እንዲህ ከቶ አልተናገረም። አሁን ስብከቱ ብቻ ይመስላችኋል? የቃላት አሰካኩ ይሄ ምንድን ነው የሚባለው? ኦራተር ወይም በዘመናችን አክቲቪስት
የሚናገር አይደለም። የሄዱበትን ነገር በሙሉ አከሰሙ፣ ባዶአቸውን ቀሩ። እግዚአብሔር የተመሰገነ። እንደሱ ማንም አልተናገረም። በሕይወታችን መቼ ነው የሚሆነው? አሁን የቃላት ብልጫ ወይም ሌላ ነገር አይደለም። በሰው ሕይወት ውስጥ ያለውን ክፉ የሰው ሐሳብ የሚያፈርስ ማለት ነው። መረዳቱን፣ ልምምዱን፣ ከዚህ በፊት ያወቀውን በሙሉ ዜሮ የሚያደርግ ማለት ነው። አንዳንዴ አጠገባችሁ ደፋር ሆነው ይከራከራሉ። ሲሄዱ ግን ያ ኃያሉ ቃል ነው ከነሱ ጋር የሚቀርበው። የተከራከሩበት ሐሳብ አይቀጥልም። አሜን፣ እግዚአብሔር ይመስገን። ይሄ አሁን ያነበብኩላችሁ ክፍል በብዙ ወንድሞች እንደገና የማይደገም ከሆነ ለምን ተጻፈ? መጽሐፍ ለትምህርታችን ተጽፏል። እንደዚህ አይነት ሰው ነበረ፣ እንዲህ አይነት ተናጋሪ ነበረ፣ ማንም ሰው አልተቋቋመውም ብዬ እንዳጠና ነው ወይስ ይሄ የህይወት ታሪክ፣ ያው የደህንነት ታሪክ ይደገማል በእግዚአብሔር ልጆች ብዬ ማየት አለብን። አንደኛ ነገሥት ሄጃለሁ። እንደው ያ ቃል ላነበው። ሁለተኛ ነገሥት አላገኘሁትም። ኤልያስ ነው፣ ቅድም ያልኩት ነገር ነው። ይሄ ነገር የኤልያስ መንፈስ እግዚአብሔር በትውልድ ላይ የሚያፈስ ከሆነ፣ ምክንያቱም ገና ሳይወለድ የኤልያስን መንፈስ ሰጠዋለሁ ነው የተባለው። የኤልያስ መንፈስ ምን አይነት ነበረ ሲል በነገስታት ላይም ስልጣን ነበረው። አነሳሱ፣ አኗኗሩ ምን የሚናገረው ነገር የለም። ግን በህይወቱ እግዚአብሔርን እንዳከበረ አዲስ ኪዳን ስሙን እንደደገመ ነው የምናየው። ስራውን ነው፣ ህይወቱን ነው የደገመው። በክርስቶስ ዘመን በተለይ መጥምቁ ዮሐንስ አይደል የሱ የኤልያስ መንፈስ ነው ይዞ የመጣው። ግን በእርግጥ መጥምቁ ዮሐንስ ኤልያስ ካደረገው የቱን ያደረገው? እስቲ ንገሩ። የኤልያስ መንፈስ አለ የተሰጠው። ኤልያስ ካደረገው መጥምቁ ዮሐንስ ያደረገው ምንድን ነው? ምንም ተአምራት አላደረገም። ምንም ተአምራት አላደረገም። ነገር ግን ሊመጣ ያለውን ክርስቶስ አዋጅ የነገረ ማን ነው? ዮሐንስ ነው። የሚበልጥ ነገር ነው የተናገረው። ያም በንግግር ነው ያሸነፈው። ስለዚህ ዘመኑ እንደተፈጸመ ዘመን የሚፈጽም ማንነት ነው የመጣውና የዛ የምስራች ተናጋሪ ነው። በምድረ በዳ የሚጮህ ሰው ድምፅ ዮሐንስ ነህ አይደል ያሉት? አይደል እንዴ? ዮሐንስ ነህ እንዴ? ማን ነው መሲሁ ነህ? ማን ነህ አንተ? ማንም አይደለሁም፣ እኔ ላንስ፣ እርሱ ሊልቅ ይገባል። ስለዚህ በህይወቱ ራሱን ያሳጣው እውነት ነው የመጣው። ማንነቱን ያሳጣው እውነት ነው የመጣውና ከኤልያስ መንፈስ ጋር ይገናኛል። ለራሱ አልኖረም። በተዘጋጀው ቀን በሁለት በኩል የተሳለ ስለታም ሰይፍ ከእግዚአብሔር ልጆች አፍ ይወጣል። እርሱ የእግዚአብሔር ቃል በድሮ ጊዜ ያገለገልበት አገልግሎት አይሆንም። ስለዚህ ሰይፋችንን እንታጠቃለን። ሕያው ቃል ይሰጠናል። እግዚአብሔር ይመስገን። የተጻፈ ቃል አይደለም። ይሄ የምናነበው ነገር አለ። ይሄ የምናነበው ነገር ግን ወደዛ ቃል ነው የሚነግረን።
ወደዛ ቃል ነው የሚወስደን። ልመለስ ወደ ሁለተኛ ቆሮንቶስ መልእክት፣ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 12 ጀምር እስቲ። እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን ይላል። የዚያን ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም ይላል። ይሄ ለግል ሕይወታችንም ይነገር ለማህበርም ይነገር። እንዲህ ያለ ተስፋ አለን ይላል። ይህ ምን አይነት ተስፋ ነው ያለን? የቀደመው አይነት ነገር አይደለም። አሁን የከበረና አዲስ ነገር ነው ያለው። ስለዚህ ምንድን ገልጠን እንናገራለን ይላል። አንዳንድ ጊዜ እግዚአብሔር ያመጣውን እውነት ገልጣችሁ ከተናገራችሁ በሌላው በኩል ደግሞ የሚገልጠው ነገር አለ አይደል? ስለዚህ ሰሚውን ያራቁተዋል። ስለዚህ ለሰሚው ትጠነቀቃለህ፣ ሰሚው እንዳይራቆት። እስካሁን የለበሰው፣ እስካሁን የደረበው፣ እስካሁን የደራረበው ብዙ ልብስ አለ አይደል? ስለዚህ አንተ ገልጣ ስትናገር ራቁቱን ይቀራል። ስለዚህ እስቲ እያባበሉ ነው እንጂ ጥቂት በጥቂት ቢናገር፣ ምክንያቱም እኔም ገልጬ ከተናገርኩ እኔም እሱ ከሚያደርግልኝ ነገር እጋለጣለሁ፣ እሱም ይጋለጣል። ስለዚህ ህብረቱ ይፈርሳል አይደል? ህብረቱ ይፈርሳል። ወደ እኔ የሚመጣ ነገር እኮ አለ አይደል? ወደ ተናጋሪው የሚወረወር ነገር አለ። እዚህ ጉባኤ ሆኖ ነው እንጂ አሁን የኔ ኮት ኪስ ይሄኛው ዝግ ነው። ሌላ ቤተክርስቲያን ቢሆን ቀድጄ ነው የምሄደው። እጅሽን መጥተሽ እዚህ ብትከቺ የለም ዝግ ነው። ስለዚህ ፖስታዎች የት ይገባሉ? ኪስ ይገባሉ። ከማባ ሌላ ማለት ነው። ለዛ ብዬ ገልጬ